በአካል ግን እንደዚህ ቆንጆ እንደሆን ካላወቅኩም ነበር። አዎ ማግልጽ እኮ ነው። አይኖቹ በጣም ነው የሚያምሩት። በቃ ከዚህ በኋላ ላንቺ ስላልጨፍናቸው። አፍንጫም ደስ ይላል፣ ጆሮቹ ያምራሉ። እስኪ ጥርስ የበዓል በግ አደረግሽኝ እኮ። አርደሽ ልትበይኝ ነው እንዴ? ደስ ይለኛል ማለት ስቀልድ ነው። አዎ እሱ ይሻላል። እስቲ ስላንቺ እናውራ ደግሞ። ምንድነው የምትሰሪው? ምንም ማለት ስራ አንተ ነህ። ስነሳም ሲሄድም ስቀመጥም ስወጣም ስገባም አንተን ማየት ነው ስራዬ። እኔ ያለ ምን ሰርቼ ነው እንደዚህ? እንዴ ምን ያልሰራው ነገር አለ? ትዝ ይለኛል ለመጀመሪያ ጊዜ ያየው ሰዓት ልቤ ቀጥ ልትል ነበር። ከዛ ይሄን ልጅ አግኝቼ ተዋውቄው አድናቆትና ፍቅሬን መግለጽ አለብኝ ብዬ ለራሴ ቃል ገባሁ። እንደዚህ ሰው ያደንቀኛል ብዬ አንድ ቀንም አስቤው አላውቅም ነበር። ካሁን በኋላ እንደዛ እንዳታስብ እሺ። ቤት እኮ ማንም የለም። ለምን እዛ ሄደን እንደፈለግን አንሆንም? አይ ችግር የለውም። እዚሁ ሰው ባለበት ብናወራ ይሻላል። ምን ነው ታግተኛለች ብለህ ፈራህ እንዴ? አትፍራኝ እሺ። እኔ እኮ በራስ መንገድ ነው እንድትወደኝ የምፈልገው። እስቲ አሁን ደግሞ ከዘፈኖች አንዱን ዝፈንልኝና ተነስቼ ልጨፍር። እዚህ በሰው ፊት ይደብራል እና ይዞራሉ። ምን ነው የምታፈጨው አንቺ? ፈልገሽው ነው? እሱ የኔ ብቻ ነው። እሺ ንገራት የኔ ብቻ እንደሆንክ። አዎ ነኝ ይመስለኛል። ልሂድ። የት ነው የምትሄደው? ገና መገናኘታችን እኮ ነው። ደግሞ ስምህን የት ጋር እንደተነቀስኩት ማየት አትፈልግም? በቃ 5 ደቂቃ እቀምጣለሁ። መቼ ነው ግን 6 ልጆች የምንወልደው? ገና በአንዱ መች ተስማማንና። ከኔ ልጅ እንዲኖር አትፈልግም እንዴ? ነው ሌላ ሴት አለች? እሷ ነች አይደል? ኧረ አይደለችም እንዴ። እኔ እያልኩ ያለሁት መች በቅጡ እኔና አንቺ ተዋወቅንና ነው። ከዚህ በላይ መታወቅ ምን ያደርጋል? ስምህን አውቀዋለሁ፣ ስሜን ታውቀዋለህ። እኔን ታውቀኛለህ፣ ቤትህን አውቀዋለሁ። ቤቴን? አዎ የሚወዱትን ሰው ሲወጣና ሲገባ እንደማየት ምን የሚያስደስት ነገር ይኖራል? ተከታተይኛለሽ ማለት ነው? ልክ እንደ ድራማ ነው። እንደውም አንድ ቀን ከሆነች ሴት ጋር አይቼ በጣም ተናድጄ በመኪና ይልገጭ ነው። ምን? እና አዝኜልህ ታውኩኝ ልትይ ነው? ረስቼህ ነው። ለነገሩ እንኳን ሳትኩ። ብገጭህ ዛሬ አንገናኝም ነበር። ብትገጭኝማ ከፈጣሪ ጋር ነበር የምገናኘው። ቆይ አንቺ ለምንድን ነው እንደዚህ የምታስቢው? የሌላ ሰው ስትሆን ማየት አልፈልግማ። ቆይ ከዚህ በኋላስ ገጭተሽ እንደማትደፊኝ ምንድን ነው ማረጋገጫኝ? አይዞህ አትፍራ፣ እኔ ያለሁልህ። ስለ አንቺ እኮ ነው የማወራው። ቆይ ከኔ ሌላ ሴት ጋር የመሄድ ሀሳብ የለህም አይደል? እንደምትገጭኝ እያወቅኩኝ እንዴት አስባለሁ? ስለዚህ አትፍራ። ይልቅ አሁን ስለ ሰርጋችን እናወራ። ሰርጌ ሆስፒታል እንዲሆን አልፈልግም። መጀመሪያ እንደማትገጭኝ ቃል ግቢልኝ። እሺ በቃ ቃል ገባለሁ። አልገጭ አሲድ ነው የምደፋብህ።